ሰላም ሰላም ቤተሰቦች ዛሬ የሚገኘው እንግዲህ ከ1 እስከ 8 የተማርኩበት ትምህርት ቤት ነው። እዚህ ትምህርት ቤት ብዙ የተለያዩ ትውስታዎች አሉኝ። አብረን የምናይ ይሆናል። ትምህርት ቤቱ የተመሰረተው በ1995 ዓ.ም ሲሆን እኔ ደግሞ የገባሁት በ1996 ዓ.ም ነው። ሁለተኛ ባቾች ነበርን። እንግዲህ ከ1996 ዓ.ም እስከ 2002 ዓ.ም እዚህ ትምህርት ቤት ነው የተማርኩት። ከ2002 ዓ.ም ጀምሮ ግን እዚህ ትምህርት ቤት መጥቼ አላቅም። ዛሬ እንግዲህ ይህን ትምህርት ቤት ለመጎብኘት እዚህ ተገኝቻለሁ ማለት ነው። ብዙ አይነት ትዝታዎች አሉኝ። ከኔ ጋር አብረን ጎብኛለን። አሁን ማሳያችሁ እንግዲህ የመጀመሪያ አንደኛ ክፍል የተማርኩበትን ክላስ ነው። ቀጥታ ወደሱ ነው የምወስዳችሁ ነው። 1996 ዓመተ ምህረት አንደኛ ክፍል የተማርኩበት እዚች ክላስ ነው። የመጀመሪያው ወንበር እዚች ወንበር ነው የተቀመጥኩት። 1996 ዓመተ ምህረት የነበሩ የባቾቹ የመጀመሪያው አጭር እኔ ነበርኩኝና ሁሌም ፊት ወንበር ነው የምቀመጠው። እዚች ወንበር ነው እንግዲህ የተቀመጥኩት ማለት ነው። የመጀመሪያው ይሄ ወንበር እንግዲህ አሰራሩ እንደምታዩት አርማታ ጋር ነው የተሰራው። መጀመሪያ አርማታ ሲሞላ ከአርማታው ጋር የተጣበቀ ነው፣ ተንቀሳቃሽ አይደለም ማለት ነው። እዚህ ትምህርት ቤት ለመጀመሪያ ይሄኛው ህንፃ ነው። 3 ክላስ አለው። ይሄ ህንፃ ነበር የተሰራው። ይሄኛው ማዕዘን የእንግሊዘኛ ትምህርት ክፍል ነው። ይሄኛው ደግሞ የአካባቢ ሳይንስ ትምህርት ክፍል ነው። ይሄኛው ደግሞ የአማርኛ ትምህርት ክፍል ነው ማለት ነውና የአማርኛ ቃላቶች ወይም ተማሪዎች ለአማርኛ እንዲያውቋቸው የሚደረጉት ማስታወቂያዎች እዚህ ይለጠፋሉ። የእንግሊዘኛ እዚህ ይለጠፋል፣ የአካባቢ ሳይንስ እዚህ ይለጠፋል ማለት ነው። የሂሳብ ደግሞ እዛ እንደምታዩት የትምህርት ክፍል ይላል። 4 የሂሳብ ስሌቶች ይላል። በዚህ መልኩ አለ። እዛ ጋር ዋና የማህበረሰብ እሴቶች የሚል አለ። ሰኞ በአንደኛው እንግሊዘኛ ያላቸው ሂሳብ ምናምን እያለ ይቀጥላል ማለት ነው። ቀጣይ ደግሞ ዞር እያለን ግቢው ምን እንደሚመስል አሳያችኋለሁ። ነው አንደኛ ሀ ክፍል ይላል። አሳያችሁ ጠጋ ያድርግ። እነዚህ ዛፎች እንግዲህ መጀመሪያ ሲተከሉ በእኛ ጊዜ ነበር የተተከሉትና እንጨቶችን እናመጣለን፣ ፈልገን ሸንበቆ እናመጣለን፣ የጭረት ግንድ ሰንጥቀን እናመጣለን። በዛ አጥረን አሳይመንት ይያዝልን ነበር ማለት ነው። በዛ መልኩ እንግዲህ ተንከባክበን እዚህ አድርሰነዋል ማለት ነው። ይሄ የስፖርት ማዘውተሪያ ነው። ቤተክርስቲያን መስጊድ ይላል። እዚች ክላስም ተምሬያለሁ። እዚህ ህንፃ በአጠቃላይ እዚህ ህንፃ ላይ ያው ከ1 እስከ 8 ስማር እየተቀያየርኩ ተምሬያለሁ። የአማራ ክልል አርማ ይላል። ይሄም ነበር እኔ ስማር ማለት ነው። የእርስ መምህር ቢሮ ያኛው ነው። ይሄኛው የስታፍ መቀመጫ ማረፊያ ነው ማለት ነው። ከዚህ አካባቢ አላስታውሳችሁም እንጂ ማለት ነው ከሁለቱ አንዱ ከዋንዛው ይሄ አሁን በእርግጥ ተነቃቅሎ አልቋል እንጂ ከዚህ አንድ የኔ ራሴ አሳይመንት ተሰጥቶን ዋሲውን አለሙ የሚባል ልጅ ነበር። ከሱ አጠገብ አንዲት ዛፍ ነበረች። ይሄ አዲስ ህንፃ ነው። በቅርብ ነው የተሰራው። በ2013 ዓመተ ምህረት የተገነባ ትምህርት ቤት ነው ይሄኛው። የኢትዮጵያ ራዕይ፣ የአማራ ክልል ራዕይ ተልእኮ ይላል። ፐሪሜትር ኤንድ ኤሪያ ኦፍ ሶሊድ ፕሌን ይላል። እነዚህ ሬክታንግል ምናምን እነዚህ ፖሊጎን ምናምን ከነቀመራቸው። ይሄኛው የኢትዮጵያ አንጻራዊ መገኛ ምን ይመስላል ካርታው። ይሄም እኔ ሳለው ነበር። እነዚህ የአማራ ክልል አንጻራዊ መገኛ ይሄንን አላስታውሰውም። ቤተ መጻሕፍት መመሪያ ይላል። ይሄ በጸጥታ ማንበብ፣ የግል መጽሐፍ አለመያዝ ምናምን ይላል። እነዚህ ይሄ ላይብራሪያችን ነበር በፊት። ከዛ ኔክስት እንግዲህ ማይክሮስኮፕ አለ እዚህ ጋር። ይሄ ስዕልም ነበር አስታውሰዋለሁኝ። ይሄ ፋሲል ግንብ ነበር። ይሄኛው ለመጀመሪያ ጊዜ በ1996 ዓመተ ምህረት የተሰራው ትምህርት ቤት ይሄ ነው። ወንበሩን እንግዲህ ቀደም ብዬ እንዳሳየኋችሁ ከዛው ከአርማታ አብሮ የተተከለ ነው። ተንቀሳቃሽ አይደለም። በዚህ መልኩ ተሰርቷል ማለት ነው። እንግዲህ ትምህርት ቤታችን ዙሪያዋን ይሄን ትመስላለች።
ውድ ተመልካቾች እንግዲህ ትምህርት ቤቴ ከ1 እስከ 8 የተማርኩበት ሀሁ ብዬ ለዚህ የበቃውበት ትምህርት ቤቴ አሁን ያሳየዋችሁ ነው። እንግዲህ እንዳያችሁት ነው ያው አርጅቷል ትምህርት ቤቱ ከ1996 ዓመተ ምህረት እስከ 2017 ዓመተ ምህረት ማለት ኦልሞስት ወደ 20 ዓመት አልፎታል ማለት ነው። እናንተ መልእክት ማስተላልፈው ሁላችንም እንግዲህ እንደሚታወቀው መጽሐፍ ማንበብ የለመድነው የተማርነው ትምህርት ቤታችን ነው። እንግዲህ በየአካባቢያችን የሚገኙ ትምህርት ቤቶች ውስጥ ነው እንግዲህ ሀሁ ብለን የተማርነው ማለት ነው። ስለዚህ ሁላችሁም እስኪ መለስ ብላችሁ ዶክተሮችም ሆኑ ኢንጂነሮችም ሆኑ የተለያዩ የስራ ፖዚሽንም ይኖራችሁ ግን ያው መጀመሪያችሁን መለስ ብላችሁ እስኪ ተመልከቱ ምን ይመስላል አሁን ላይ የኔ ትምህርት ቤት እንግዲህ አሁን እንዳሳየዋችሁ ነው። የእናንተስ ምን ይመስላል የሚለው መለስ ብላችሁ እህቶቻችሁ ወንድሞቻችሁ የሚማሩበትን ትምህርት ቤት እንድትጎበኙ መልእክት አስተላልፋለሁ ማለት ነው። ዛሬው ቪዲዮ እንግዲህ እንዳያችሁት ትምህርት ቤቴን ማስጎብኘት ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ። ቴንኪው። ሰብስክራይብ ማድረጋችሁን እንዳትረሱ።